ለወራት በዛቻና ማስፈራሪያ ሲንከባለል የቆየው የእስራኤል የአሜሪካና የኢራን ውጥረት ዛሬ ረፋድ ላይ ሳይታሰብ ወደ ቀጥተኛው ወታደራዊ ግጭት ተቀይሮ ፈንድቷል። እስራኤል ቀድማኝ ከምትተኩስ ቀድሜ ልተኩስባት በሚል የቅድመ ጥንቃቄ ስትራቴጂ የኢራቅን አየር ክልል በመጠቀም ኢራን ዋና ከተማ ቴህራንና ሌሎች ከተሞች ላይ ከፍተኛ የአየር ጥቃት ሰንዝራለች። ይህ ያልተጠበቀ ጥቃት በኢራን መዲና የፍንዳታ ድምጾችን በከፍተኛ ሁኔታ ያስተጋባ ሲሆን የኢራን መከላከያ መስመሮችም ለጥቃቱ ምላሽ ለመስጠት ሙከራ አድርገዋል። በድንገተኛው ጥቃትም ከፍተኛ ጉዳት መድረሱ ታውቋል። የኢራን መንግስት ዜና ወኪል IRNA ጥቃቱን አስመልክቶ ይፋ ባደረገው መረጃ የእስራኤል ሚሳኤል በደቡባዊ ኢራን ሆርሙዝጋን ግዛት ሚና በምትባል ከተማ በሚገኝ የአንደኛ ደረጃ ልጃገረዶች ትምህርት ቤት ላይ ማረፉን አስታውቋል። በዚህም እስካሁን ይህን ዘገባ እስካጠናከርንበት ሰዓት ድረስ 40 ሴት ተማሪዎች መሞታቸውን የዘገበው ወኪሉ የሰው ልጅን ሊያሰጋ የሚችል አሸባሪ ተግባር ሲል ኮንኖታል። የዓለም አቀፉ ማህበረሰብም የሲቪል ተቋማት በተለይም የህፃናት ትምህርት ቤቶች ኢላማ መደረጋቸውን በጽኑ እያወገዘ ይገኛል። የእስራኤልን ጥቃት ተከትሎ የኢራን ወታደራዊ ምላሽ ግን በብዙዎች ዘንድ እጅግ አስገራሚና መጠነ ሰፊ ሆኖ ተከስቷል። ኢራን ቀደም ሲል ባስጠነቀቀችው መሰረት በአጸፋዊ ምላሿ እስራኤልን ጨምሮ ባህሬን፣ ኩዌት፣ የተባበሩት አረብ ኤሜሬት፣ ሳውዲ አረቢያና በሌሎች አካባቢዎች ላይ በሚገኙ የአሜሪካ ጦር ሰፈሮች ላይ የሚሳኤል ውርጅብኝ እያዘነበች ትገኛለች። ድርጊት ግጭቱ በአጭር ጊዜ ውስጥ ከሁለቱ ሀገራት አልፎ ቀጠናዊ ጦርነት መሆኑን የሚያሳይ ትልቅ ማሳያ ተደርጎ ተወስዷል። በዚህም የኢራን አጸፋዊ ምላሽ በተለያዩ ቀጠናዊ ሀገራት ላይ የደረሰ ሲሆን አልአረቢያ እንደዘገበው በባህሬን የሚገኘው የአሜሪካ 5ኛ መርከቦች ቡድን አገልግሎት ማዕከል ላይ የሚሳኤል ጥቃት መፈጸሙንና በወታደራዊ ጣቢያው አቅራቢያ ፍንዳታዎች መሰማታቸውን ገልጸዋል። በተያያዘም አልጀዚራ በኳታር የአየር ክልል ላይ የኢራን ሚሳኤል ተመቶ መውደቁን የዘገበ ሲሆን በእስራኤል በኩል በተለያዩ ቦታዎች ፍንዳታዎች መከሰታቸው ታውቋል። እስራኤል በኢራን እየተኮሱ ያሉ የማያባሩ ሚሳኤሎችን በቻለችው አቅም መታ ለመጣል እየሞከረች መሆኗን የሀገሯ ሚዲያ ቻናል 12 ዘግቧል። በሌላ በኩል የተባበሩት አረብ ኤሜሬትስ UAE መከላከያ ሚኒስቴር ባወጣው መግለጫ ሀገሪቱ በኢራን የባለስቲክ ሚሳኤሎች ኢላማ መደረጓን አረጋግጧል። በመግለጫው መሰረት በአቡዳቢ በሚገኝ የመኖሪያ አካባቢ ላይ የወደቀው ሚሳኤል መጠነኛ ጉዳት ያደረሰ ሲሆን እስያዊ የሆነ የአንድ ሰው ሕይወት አልፏል። የተባበሩት አረብ ኤሜሬትስ ጥቃቱን በጠንካራ ሁኔታ ያወገዘች ሲሆን ሲቪል ቦታዎችንና መሰረተ ልማቶችን ኢላማ ማድረግ የዜጎችን ደህንነት የሚያሰጋ ድርጊት ነው ስትል ነው የገለጸችው። ታዲያ በኢራን የሚሳኤልና የድሮን ጥቃት ምክንያት በመላው እስራኤል የሚገኙ የሳይረን ወይም የማስጠንቀቂያ ደወሎች ድምጾች ያለማቋረጥ እየተሰሙ በመሆኑ የሀገሪቱ ዜጎች ከፍተኛ ድንጋጤ ውስጥ ወድቀዋል። በዚህም አስቸኳይ ጥበቃ ወደሚደረግላቸው ስፍራዎችና መጠለያዎች እንዲገቡ ተለዋዋጭ መመሪያዎች እየተሰጣቸው ይገኛል። የኢራን አጸፋዊ እርምጃ በእስራኤል ሕዝብ ዘንድ ከፍተኛ የስነ ልቦና ጫና የፈጠረ ሲሆን የንግድ እንቅስቃሴዎችና የዕለት ተዕለት ኑሮ ሙሉ በሙሉ መስተጓጎሉን ዘገባዎች ያሳያሉ። ይህ መጠነ ሰፊ ወታደራዊ ግጭት የፍርሃትና የመደናገጥ ድባብ በመፍጠሩ የዓለም አቀፍ አየር መንገዶች በሙሉ የደህንነት ስጋት በመፍራት በረራቸውን እየቀየሩ ሲሆን ኢራን፣ እስራኤል፣ UAE እና ሌሎች በርካታ አጎራባች ሀገራት የአየር ክልላቸውን ሙሉ በሙሉና በከፊል ዘግተውታል። የኢራን ቴህራን ታይምስ እንደዘገበው ጥቃቱ የተፈጸመባቸው ዋና ዋና ጣቢያዎች በኳታር የሚገኘው አልኡደይድ አየር ማረፊያ፣ በኩዌት የሚገኘው አልሳልሚያ ጣቢያ፣ በተባበሩት አረብ ኤሚሬትስ የሚገኘው አልዛፍራ አየር ማረፊያ፣ በባህሬን የሚገኘው 5ኛው የአሜሪካ ጣቢያና በዮርዳኖስ የሚገኘው የንጉስ ሁሴን አየር ማረፊያ ናቸው ብለዋል። የኢራን የጋራ ጦር አዛዥ በሰጡት መግለጫ ጥቃቱ በአካባቢው ያለውን የኃይል ሚዛን እንደቀየረውና በቀጣይም የኢራንን ጥቅም የሚነኩ አካላት ላይ ተመሳሳይ እርምጃ እንደሚወስዱ አስታውቀዋል። ይህም ግጭቱ ከመረጋጋት ይልቅ ወደ ይበልጥ ተስፋፊነት እያመራ መሆኑን ያመለክታል። የእስራኤልን ቅድመ ጥቃት ተከትሎ የኢራን ምላሽ የዓለምን የደህንነት ተንታኞች ያስደነገጠ መጠነ ሰፊና አስገራሚ አጸፋዊ እርምጃ ተደርጎ እየተቆጠረ ይገኛል። በተለይም ኢራን በክልሉ በሚገኙ የአሜሪካ ቁልፍ የጦር ሰፈሮች ላይ ያነጣጠረችው የሚሳኤል ውርጅብኝ ከዚህ በፊት ከተለመደው ምላሽ ይልቅ እጅግ የገዘፈና የላቀ ወታደራዊ አቅም ያሳየችበት እንደሆነ ተነግሯል። ይህ አስደንጋጭ ጥቃት የኢራን ሚሳኤሎች በአሜሪካ ጦር ሰፈሮች ውስጥ አልፈው መግባት መቻላቸውን ያረጋገጠ እጅግ ደፋር እርምጃ ነው ተብሏል። በዚህም በአሜሪካ የጦር ሰፈሮች ላይ እየዘነበ ያለው የሚሳኤል ጥቃት ከፍተኛ የሆነ ወታደራዊና የቁሳቁስ ውድመት እያስከተለ እንደሚገኝ የተለያዩ ምንጮች እየጠቆሙ ይገኛሉ። ባህሬን በሚገኘው የ5ኛ መርከቦች ቡድን ማዕከል፣ በኳታር አልኡደይድ አየር ማረፊያና በሌሎችም ወሳኝ ስፍራዎች ላይ እየደረሰ ያለው ምላሽ አሜሪካ በክልሉ ያላትን ወታደራዊ አቅም ለማንቀሳቀስ ከፍተኛ ፈተናን ደቅኖባታል ሲል CBS አስነብቧል። ይህ መጠነ ሰፊ ቀጠናዊ ግጭት የኢራን ወታደራዊ አቅም ብቻ ሳይሆን አጋሮቿም ሙሉ በሙሉ መሳተፋቸውን እያረጋገጡ በመሆኑ ይበልጥ ውስብስብና
አደገኛ ምዕራፍ ውስጥ ገብቷል። በየመን የሚገኙት የሁቲ አማጽያን ከኢራን ጎን መቆማቸውን በይፋ በማረጋገጥ ጦርነቱን በይፋ መቀላቀላቸውን አስታውቀዋል። ይህ ማለት ቀጠናው ከሁለት አቅጣጫ የሚመጣ የጋራ ጥቃት ማስተናገድ መጀመሩን የሚያመለክት ሲሆን ሁቲዎችም በስልታዊ የባህር መስመሮችና በቀይ ባህር ላይ ባላቸው ወታደራዊ አቅም በመጠቀም በአሜሪካና በእስራኤል የባህር ኃይል ላይ ያልተጠበቀ ጫና እያሳደሩ ይገኛሉ ተብሏል። ሁቲዎች ጦርነቱን መቀላቀላቸውን ተከትሎ ቀይ ባህርን በማቋረጥ ላይ የሚገኙ የንግድና የጦር መርከቦች ከፍተኛ ስጋት ውስጥ ወድቀዋል። ይህ ደግሞ ዓለም አቀፍ የነዳጅና የሸቀጦች አቅርቦት ላይ ከፍተኛ መስተጓጎል ሊፈጥር ይችላል። በተለይም የሁቲዎች ከፍተኛ የድሮንና የሚሳኤል አቅም በእስራኤል ደቡባዊ ክፍልና በሳውዲ አረቢያ የሚገኙ የኢነርጂ ተቋማት ላይ ኢላማ ማድረግ ሊጀምር ይችላል የሚለው ስጋት የጦርነቱን ቀጠና ይበልጥ የማስፋት አቅም እንዳለው ተነግሯል። ይህ የሁቲዎች ተሳትፎ የአሜሪካና አጋሮቿን ወታደራዊ ሀብት በመምታት የኢራንን አጸፋዊ ምላሽ ይበልጥ ውጤታማ ለማድረግ የታቀደ ስልታዊ ጥምረት እንደሆነ ተንታኞች ይገልጻሉ። የኢራን ወታደራዊ አዛዦች እንዳስታወቁት ይህ ግጭት ከመሬትና ከአየር ጥቃት ባለፈ የኢራን የባህር ኃይል በሆርሙዝ የባህር መስመር ላይ ጥብቅ ቁጥጥር በማድረግ በአካባቢው የሚያልፉትን የነዳጅ ማጓጓዣ መርከቦች እንቅስቃሴ በመገደብ የቀጠናውን ኢኮኖሚ ለማሽመድመድ በዝግጅት ላይ እንደሆነም ጠቁሟል። ይህ ስልታዊ እርምጃ ዓለም አቀፍ የነዳጅ ዋጋ ላይ በአጭር ጊዜ ውስጥ ከፍተኛ የዋጋ ጭማሪ እንዲመዘገብ የሚያደርግ ሲሆን በአሜሪካና አጋሮቿ የባህር ኃይል ላይም ከፍተኛ ስጋት በመደቀኑ ጦርነቱን ወደማይቀለበስ ዓለም አቀፍ ቀውስ እያመራው መሆኑ ተገልጿል። ጉዳዩን አስመልክቶ ፕሬዚዳንት ዶናልድ ትራምፕ ኢራን ላይ የሚካሄደውን ዋና ዋና የውጊያ እርምጃዎች ወይም ሜጀር ኮምባት ኦፕሬሽን በተመለከተ በሰጡት መግለጫ ዘመቻው ኢራን ለዓመታት የዘረጋችውን የሽብር አውታር ሙሉ በሙሉ ለመደምሰስ ያለመ መሆኑን አጽንኦት ሰጠውበታል። አሜሪካ በዚህ ወታደራዊ እርምጃ ውስጥ የኢራን ወታደራዊ የኒውክሌርና የኢኮኖሚ መሰረተ ልማቶችን በማውደም የኢራን መንግስት በቀጠናው ያለውን ተጽዕኖ እንዲያከትም ቁርጠኛ መሆኗን ገልጸዋል። ይህ መግለጫ አሜሪካ ከቀጠናዊ ውጥረት አስተዳደር አልፋ ወደ ቀጥተኛ አገዛዝ ለውጥ ስትራቴጂ ሙሉ በሙሉ መሸጋገሯን በግልጽ ያሳያል ሲል ሲኤንኤን አስነብቧል። ትራምፕ አክለውም ለኢራን ህዝብና ወታደራዊ ኃይሎች በላኩት ቀጥተኛ መልእክት አገዛዙን ለመከላከል የሚሞክሩ ወታደሮች አስከፊ እጣ ፋንታ እንደሚገጥማቸው በማስጠንቀቅ መሳሪያቸውን አውርዱና ምህረት አግኙ በማለት የመጨረሻ ዕድል ሰጥተዋል ተብሏል። በተቃራኒው ለኢራን ህዝብ የነጻነታችሁ ሰዓት ደርሷል በሚል ጥሪ መንግስቱ ሲወድቅ ሀገሪቱን ተረክባችሁ አዲስ መልክ እንድትገነቡ ጠይቃለሁ ሲሉ ተሰምተዋል። ይህ ንግግር የአሜሪካ ጥቃት የኢራን ወታደራዊ አቅም ላይ ብቻ ሳይሆን የአያቶላ አሊ ሀሚኒ ህልውና ላይ ያነጣጠረ መሆኑን ያረጋገጠ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ለሀገራቸው ህዝብ ባደረጉት ንግግር እስራኤልና አሜሪካ የኢራንን የሽብር አገዛዝ ህልውና የሚያጠፋ ስጋት ለማስወገድ ወታደራዊ ኦፕሬሽን መጀመራቸውን ይፋ አድርገው ለፕሬዚዳንት ዶናልድ ትራምፕ ታሪካዊ አመራር ምስጋና አቅርበዋል። ኔታንያሁ የአያቶላ አገዛዝ ለ47 ዓመታት በእስራኤልና በአሜሪካ ላይ ጥሪ ሲያደርግ ደም ሲያፈስ አሜሪካውያንን ሲገድልና የገዛ ህዝቡን ሲጨቁን መቆየቱን በማስታወስ እንዲህ ያለው ገዳይ አገዛዝ መላውን የሰው ልጅ የሚያሰጋ የኒውክሌር መሳሪያ እንዲኖረው ፈጽሞ መፍቀድ እንደሌለበት አጽንኦት ሰጥተዋል። ይህ የጋራ እርምጃ ደፋሩ የኢራን ህዝብ ፋርሶች፣ ኩርዶች፣ አዘሪዎች፣ ባሉቾችና አህዋዚዎች የጭቆናውን ቀንበር ጥለው የራሳቸውን እጣ ፋንታ ወስነው ነጻና ሰላም ፈላጊ ኢራንን እንዲገነቡ ሁኔታዎችን እንደሚፈጥር ገልጸዋል። እስከዛው ግን የእስራኤል ዜጎች የቤት ውስጥ ግንባር እዝ መመሪያዎችን እንዲከተሉ ጥሪ አቅርበዋል። በመጨረሻም በቀጣዮቹ ቀናት በሚካሄደው የአንበሳ ግስጋሴ ኦፕሬሽን ወይም ሮሪንግ ላይን ወቅት ህዝቡ ትዕግስትና ጥንካሬ እንዲያሳይ በማሳሰብ በጋራ በመቆምና በመዋጋት የእስራኤልን ዘላለማዊነት እንደሚያረጋግጡ ቃል ገብተዋል። በእርግጥ እስካሁን በኢራን በኩል የተሰጠ ይፋዊ ምላሽ ባይኖርም አያቶላ አሊ ሀሚኒ ወደ ሌላ ቦታ መዘዋወራቸው ተሰምቷል። የኢራን ጠቅላይ መሪ አያቶላ አሊ ሀሚኒ ከቴህራን ወጣው ወደ አንድ ደህንነቱ ጠበቀ ስፍራ መዘዋወራቸውን አንድ የኢራን ባለስልጣን ለሮይተርስ ያረጋገጡ ሲሆን ይህንን መረጃ የእስራኤሉ ጀሩሳሌም ፖስት አስነብቧል። የመሪው ድንገተኛ መዛወር እስራኤልና አሜሪካ በጋራ የሰነዘሩት ከፍተኛ የቅድመ ጥቃት ኢላማ ከመሆን ራሳቸውን ለማዳን የታቀደ ስልታዊ እርምጃ መሆኑንም ዘገባው ጨምሮ ገልጿል። እርግጥ ይህ መረጃ የወጣው ከእስራኤሉ ጀሩሳሌም ፖስት በመሆኑ በሌላ ገለልተኛ ተቋም ማረጋገጥ ያስፈልገዋል። እስካሁን ይህን ዘገባ እስካጠናከርንበት ሰዓት ድረስ ከሌላ የመረጃ ምንጭ ማግኘት አልቻልንም። እስራኤልና አሜሪካ በኢራን ላይ የተፈጸመውን ወታደራዊ ጥቃት ተከትሎ የዓለም አቀፉ ማህበረሰብ የተለያየ ምላሽ እየሰጠ ይገኛል። በዚህ መሰረት የቤልጅየሙ የውጭ ጉዳይ ሚኒስትር ማክሲም ፕሪቮት የኢራን ህዝብ በመንግስታቸው ውሳኔ ዋጋ መክፈል የለባቸውም ሲሉ ስጋታቸውን በመግለጽ ዲፕሎማሲያዊ ጥረቶች ቀደም ብለው ወደ መፍትሄ ባለማምራታቸው በጥልቅ መጸጸታቸውን ገልጸዋል። በተመሳሳይ የኖርዌዩ የውጭ ጉዳይ ሚኒስትር ኤስፒን ባርስ ጥቃቱ በእስራኤል በኩል እንደ ቅድመ ጥቃት ቢገለጽም ከዓለም አቀፍ ህግ ጋር የማይጣጣም መሆኑን በማስገንዘብ ቅድመ ጥቃቶች ፈጣንና ቅርብ የሆነ ስጋትን
እንደሚጠይቁ በመጠቆም ድርጊቱን ወቅሰዋል። በሌላ በኩል የፓኪስታኑ የውጭ ጉዳይ ሚኒስትር ኢሻቅ ዳር በኢራን ላይ የተፈጸመውን ያለአግባብ ጥቃት በጥብቅ በማውገዝ ቀውሱን በሰላማዊና በተደራዳሪ መፍትሄ ለመፍታት ዲፕሎማሲው በአስቸኳይ እንዲቀጥል ጥሪ አቅርበዋል። ሩሲያ በበኩሏ የሩሲያ የውጭ ጉዳይ ሚኒስትር ባወጣው መግለጫ አሜሪካና እስራኤል በኢራን ላይ የከፈቱትን ወታደራዊ ጥቃት በአስቸኳይ እንዲያቆሙ በመጠየቅ ሁኔታው ወደ ቀድሞ የፖለቲካዊና ዲፕሎማሲያዊ መፍትሄ መንገድ መመለስ እንዳለበት አሳስበዋል። አክለውም ዓለም አቀፉ ማህበረሰብ ቀጠናውን ይበልጥ ወደ አለመረጋጋት የሚመራውንና ኃላፊነት የጎደለው ብለው የጠሩትን ይህን ተግባር በገለልተኝነት እንዲገመግሙ ጥሪ አቅርበዋል። በተጨማሪም ሩሲያ በዓለም አቀፍ ሕግ በመከባበርና የፍላጎቶች ሚዛንን መሰረት ባደረገ መልኩ ሰላማዊ መፍትሄዎችን ለመፈለግ የምታደርገውን ጥረት ለመቀጠል ዝግጁ መሆኗን ገልጻለች። ይህ በኢራን ላይ እየተካሄደ ያለው የተቀናጀ ወታደራዊ ዘመቻ በአሜሪካና እስራኤል የይሁዳ ጋሻ ወይም ሺልድ ኦፍ ጁዳ ተብሎ የተሰየመ ሲሆን ግቡ የኢራንን ወታደራዊ አቅም ሙሉ በሙሉ በማምከን አገዛዙን ማዳከም እንደሆነ ተገልጿል። ስሙ እንደሚያመለክተው ይህ ኦፕሬሽን እስራኤልን ከኢራን ቀጥተኛ ስጋት ለመከላከል የተነደፈ መጠነ ሰፊ ወታደራዊ እርምጃ ነው። በተለይም የኢራንን የባለስቲክ ሚሳኤል ማምረቻ ማዕከላት፣ የድሮን ጣቢያዎችና የኒውክሌር ተቋማትን በማጥፋት ላይ ያተኮረ በመሆኑ በቀጠናው እስካሁን ታይቶ የማይታወቅ አጥፊ ኃይል ሊኖረው እንደሚችል የደህንነት ተንታኞች ይገምታሉ። የይሁዳ ጋሻ ኦፕሬሽን ኢራንና እስራኤል 12 ቀናት በፊት ካደረጉት ቀጥተኛ ግጭት እጅግ የከፋና ተስፋፊ እንደሚሆን ይገመታል። ምክንያቱም አሁን ያለው ጥቃት አሜሪካን በቀጣይ ያካተተ ከመሆኑ በላይ ኢራን ምላሽ ለመስጠት ያላትን አቅም ሙሉ በሙሉ ለማጥፋት ያለመ ነው። ከ12 ቀኑ ግጭት በተለየ አሁን በአሜሪካ ድጋፍ የሚካሄደው ጥቃት በኢራን ውስጥ ያሉ የሲቪል መሰረተ ልማቶችንና የኢኮኖሚ ማዕከላትን ጭምር ሊያጠቃ ስለሚችል ቀጠናዊውን የኢኮኖሚ ቀውስ ወደማይቀለበስ ደረጃ ሊያደርሰው ይችላል። ይህ ግጭት የረጅም ጊዜ መዋቅራዊ ለውጥን የሚያመጣ በመሆኑ ቀደም ካሉት ግጭቶች በላቀ ሁኔታ የኃይል ሚዛኑን ሊቀይር ይችላል ተብሎ ይታመንበታል። በጥቅሉ የኢራን ወታደራዊ ምላሽ በብዙዎች ዘንድ አስገራሚ በሆነ ሁኔታ ቀጠናዊ ሀገራት ላይ ባሉ የአሜሪካ የጦር ሰፈሮች ላይ አደገኛና ያልታሰበ የሚሳኤል ውርጅብኝ ማዝነቡ ግጭቱ በአጭር ጊዜ ውስጥ ወደ ቀጠናዊ ጦርነት መሸጋገሩን ማሳየቱ ተገልጿል። በተለይም በባህሬን የሚገኘው የአሜሪካ አምስተኛ መርከቦች ቡድን በኳታር አልኡደይድ እና በተባበሩት አረብ ኤሚሬትስ የሚገኙ የአየር ማረፊያዎች ላይ የተፈጸመው ጥቃት አሜሪካ በክልሉ ያላትን ወታደራዊ አቅም ለማንቀሳቀስ እየተቸገረች መሆኑ ተመልክቷል። የኢራን ጥቃት በአሜሪካ የጦር ሰፈሮች ውስጥ አልፎ መግባቱ የኢራን አጸፋዊ እርምጃ እጅግ የገዘፈ ወታደራዊ አቅም የታየበት ደፋር እርምጃ መሆኑን ያረጋገጠ ሲሆን የሁቲዎች በየመን በኩል ጦርነቱን መቀላቀል ቀጠናውን ከሁለት አቅጣጫ የሚመጣ የጋራ ጥቃት እንዲያስተናግድ ማድረጉ ተጠቅሷል። በሌላ በኩል በአሜሪካ የምትታገዘው እስራኤል የኢራንን አገዛዝ ህልውና የሚያጠፋ ስጋት ለማስወገድ የይሁዳ ጋሻ የተሰኘውን የተቀናጀ ወታደራዊ ዘመቻ በአየርና በባህር ተጠናክሮ እንደሚቀጥል ኔታንያሁ ማረጋገጣቸው ተጠቁሟል። ይህ ዘመቻ የኢራንን ወታደራዊ አቅም፣ የኒውክሌርና የኢኮኖሚ መሰረተ ልማቶችን ሙሉ በሙሉ በማምከን አገዛዙን ለማዳከም ያለመ ነው። አሜሪካ ከቀጠናዊ ውጥረት አስተዳደር አልፋ ወደ ቀጥተኛ አገዛዝ ለውጥ ስትራቴጂ ሙሉ በሙሉ መሸጋገሯን ያስታወቀች ሲሆን ቀጣይ እርምጃዋም የኢራን አገዛዝ እንዲያከትም ቁርጠኛ መሆኗንና የኢራንን ወታደራዊ አቅምና አጋሮቿን በማዳከም ግጭቱ የኢራን ጥቅም የሚነኩ አካላት ላይ ተመሳሳይ እርምጃ እንደሚወስድ ተመልክቷል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን አብራችሁን ስለነበራችሁ እጅግ እናመሰግናለን። ሀሳብ አስተያየታችሁን አካፍሉን። በያላችሁበት ሰላም